እጃችሁ ጋር ያለው ስልክ ከሰዎች ጋር ሀሳባችሁን በተሻለ መንገድ መግለጽ እንዳትችሉ እንዳትግባቡ እያደረጋችሁ እንደሆነ ስንቶቻችሁ ናችሁ ያስተዋላችሁት? ትናንት ከጓደኛዬ መጥምቁ ጋር ተገናኝተን ነበረ። ጓደኛዬ መጥምቁ ከዚህ በፊትም ነግሬያችኋለሁ። ረዘም ያለ ቀይ ስፖርት ይሰራል፣ ፊት ነው፣ መጽሐፍ ያነባል። ጂኒየስ የሚባል ጓደኛ አለኝ። መጽሐፍ መግዛት ፈለግንና ጃፋር መጽሐፍ ቤት ወደ ለገሃር አካባቢ ወደሚገኘው ቅርንጫፋቸው ጎራ ልንል አሰብን። የተገናኘነው 7 ሰዓት ነው። የሚገርማችሁ ትራንስፖርትም ውስጥ እንኳ ሆነን አንዳችንም ስልካችን አላወጣንም። አንዳችንም ስልካችን ላይ አልነበርንም። ሁለታችንም የጦፈ ኮንቨርሴሽን ውስጥ ነበረ እና በቃ እንኳን ስልክ አወጣችሁ ልታየው እንኳን ስልክ አውጥቼ እዛ ጋር ዲስትራክትድ ልሆን ኮንቨርሴሽኑ በቃ ደስ ብሎኝ እንዲያልቅ ራሱ አልፈልግም ነበረ። ደረስን፣ መጽሐፍ ቤት ገባን፣ መጽሐፋችንን ገዛን፣ ቆየን እዛ የተወሰነ ሰዓት። እዛ ውስጥም እንኳ ሆነን እውነቴን ነው የምላችሁ የተለያየነው 2 ሰዓት ነው። እስከዛ ድረስ ስልኬን አውጥቼ የሆነ ሶሻል ሚዲያ ቼክ አላደረኩም፣ ዲስትራክትድ አልሆንኩም። ጓደኛዬም እንደዛው እና የተሰማኝ ስሜት ምንድነው የእውነት በቃ ከዛ ሰው ጋር የተሻለ ኮኔክሽን እንደነበረኝ የተሻለ ግንኙነት ሜክ እንዳደረኩ ነው ፊል ያደረኩት። በቃ በደንብ ኮኔክት አድርገናል፣ በደንብ ሀሳባችንን ተለዋውጠናል፣ በደንብ አዳምጦኛል፣ በደንብ የተረጋጋ ነው። ስልኩን አላወጣውም እሱ ራሱ ስልኩ ኪሱ ውስጥ አለ፣ እኔም ስልኬ ኪሴ ውስጥ አለ። በተቻለ መጠን ለመረጋጋት ፕሬዘንት ለመሆን ኢቭን ስልካችን እንኳን ባይኖር ያን ሁሉ ሰዓት እኮ ስናወራ አይደለም ቁጭ ልንል እንችላለን ዝም ብለን ስልካችንም ሳይኖር እኛም ንግግር ሳናደርግ በቃ አዌር እንሆናለን፣ አካባቢውን ፕሬዘንት እንሆናለን። ከዛ ሀሳብ ሲመጣ ደግሞ እንቀጥላለን እንጂ ልክ የሆነ ሲደብረን ስልካችን አወጥተን ሁላችንም ዲስትራክት አንሆን። እሱ መጨረሻ ላይ ቤቴ ስገባ እኔ በቃ ደስ የሚል ስሜት እንዲሰማኝ አድርጎኛል። አሁን ኮሚኒኬሽን ስኪል ከመቼውም ጊዜ በላይ ሬር እየሆነ ነው። ለምን? ሁላችሁም ስልካችሁ ላይ ናችሁ ያላችሁ። ማታ እራት እየበላችሁ ስልካችሁ ጋር ናችሁ እንጂ የቤተሰብ አባል እያናገራችሁ ሀሳባችሁን እየተለዋወጣችሁ አይደለም። በስራ ምክንያት የሆነ ደንበኛ ጋር እንኳን ብትገናኙ ከዛ ደንበኛ ጋር ቁጭ ብላችሁ አንዳንድ ሰው ስልኩን አውጥቶ ቲክቶክ ላይ ነው ሰውየው እያየው ምንድን የሆን ነው ይኸውላችሁ። አሁን አስፈላጊ የሆነ ስልክ አትመልሱ፣ አስፈላጊ መልእክት አትመልሱ እያልኩኝ አይደለም። እሱ አስፈላጊ ነው። ከዛ ውጪ ግን ከዛ ሰው ጋር እስክትለያዩ ድረስ በተሻለ መጠን ማድረግ የምትችሉት ስልካችሁን አስቀምጡ። ከዛ ፕሬዘንት ለመሆን በአካል ፕሬዘንት ሆናችሁ ሰውየው ጋር አይ ኮንታክት ሜንቴን እያደረጋችሁ ስሙት፣ ሀሳቡን አዳምጡት፣ ፕሬዘንት ሆኑ። ይታወቃል ደግሞ ስትረጋጉ። የማይረጋጋ ሰውም እንደዛው። ስለዚህ እናንተ ከምታወሯቸው ሰዎች ጋር የተሻለ ግንኙነት የተሻለ ኮሚኒኬሽን የምትፈልጉ ከሆነ ከእናንተ የሚጠበቀው መረጋጋት ፕሬዘንት መሆን ነው። እሱ እንዳታደርጉ ደግሞ እያደረጋችሁ ያለው በእጃችሁ ጋር ያለው ስልክ ስለሆነ እሱን በአግባቡ ተጠቀሙ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ለጓደኞቻችሁም ላኩላቸው። በአጠቃላይ መድረክ ላይ ወጣችሁ ሀሳባችሁን የምትገልጹበትን አቅማችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ያላችሁት። ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው።